እሺ አበርካት ይውጡ ከዚህ ቤት በቃ ዘኪ እንሂድ እኔ እናንተ ድባ ያሰረመችው ወረቀት ይሄ ነው ያስደብድቤ ነው ዘኪዬ ነው አባት ነው ያስደብድቤ እኔ አንተ ላይ ጨክኝ ነው ማስደብ እጄና እግርን አስረሽ ዋ ጠማኝ ስልሽ ምግብ ራበኝ ስልሽ ዝም በል እያልሽኝ እየመታሽ አንቺ በልተሽ የተረፈሽን እየሰጠሽኝ ስንት እንደዛ እያሰቃየሽኝ እየተንከባከብኩሽ ውክልናውን ካነሳው በኋላ አጠገቤ ነሽ ላይሽ አልፈልግም ዘኪናት ባረደሽ እናት ተከበረችና ዘኪ ውክልናውን ያነሳዋል ከዛ በኋላ እርሶ ሆኖ አጠገቤ ሆኖ እንፈርማለን ሁሉ ነገር እንፈራረማለን በሰላማዊ መንገድ እንጨርሰው አይ ሚሉ ከሆነ ደግሞ ይሄ ነገር አልፈልግም ሚሉ ከሆነ ወደ ህግ ቦታ ሄዳለሁ ህይወቱን አበላሹት እኔ ምንም ማለት አስከ ታስደብድብ በጊዜ ባለመምጣቷ ነው ይሄ ሁሉ ድረስ ስትጎጂኝ ነበር እና ይሄን ነገር ያደረገው ትንሽ ዘኪ ያሳደጉታል ብላ አርጊ ነው ለፖሊስ ያረጉት ነው ፖሊስ ማስቶሽሽ ዘኪ አሁን እሷን አማህሪ እናትን ትከዳለህ እናት ያደለሽም እኮ ስንት ዓመት ያሳደርኩ ባለቤቴ ንብረት ለማንም ሴት አሳልፈው እስቲ ኦኬ እኔ ጋር ይመጣል ብለው አስበው ነው ገንዘቡ በጣም ራበኝ ስልሽ ምንድን ያልሽ እኔ ከበለው በኋላ ነው መብላት ያለብህ ያሰምቴ ነው ንብረት የሳሰጠኝ ለምን ማለት ንብረት የተሳደምት ነው ማሰጠኝ በእሷ ጋር ነው እሷ ጋር እኔ በእጅ አንተ ነከጂ ከኔ ጋር ያለው እሱ ይሄድና ከኔ ጋር ደግሞ ያወራል ያስረከበኝ ተለየት ነው ዘኪ ይመጣል እሷ በምትልሽ ሀሳብ መስማማት ሰሙኝ አይደለ ዘኪ ይመጣል አሁን ንፋስ ለመቀበል ነው የወጣው አሁን እደውልለታለሁ ይመጣና ሁሉ ነገር እርሶ ፊት ለፊት ላይ ይነግረኛል እውነት አስገድደው እንዳስፈረሙት እውነት እንዳስደበደቡት እያንዳንዱን ነገር እርሶ ፊት ለፊት ላይ ይናገራል ያኔ ሲናገር ከነ ማስረጃው ይዤው ሄድና እርሶንም ይዣችሁ ሄጄ ወደ እስር ቤት ነው የምከተው ምንድነው እስር ቤት የምከተው ማስረጃ ወረቀቱ እንዲመለሱለት ከሆነ መስማማት አለበት ንብረቱ መመለስ አለበት እውነቱን ሲያምኑልኝ ከዛ በኋላ ውክልናውን ሲሰርዙ ነው ሁሉ ነገር የኔና የእርሶ ነገር ሰላም የሚሆነው አልሰርዝም ለምንድን ነው የምሰርዘው ምክንያቱም የዘኪ ንብረት ስለሆነ የእርሶ ንብረት ስላልሆነ ያለስ ነው እንጂ በምን ሊያስተዳድሩ አይችሉም የዘኪና የአባቱ ነው አይደል ዘኪ አላበደም ያሳበዱት እርሶ ነው እያልኩት ነው እብድ ነው አላበደም አሁን ደግሞ በደንብ ተሽሎት መጥቷል ሲያዩት ደግሞ በደንብ ሲያወራውት ያያል ተሽሎኝ አይደለ በቃ አንተ ወደ ጉዳይ ችግር የለውም እሺ ሰዓትን አታረኝ እኔ እንዲወጣ አልፈልግም ከዚህ ቤት መስማማት እንዴ ሁለተኛ ሞን ነገር ተሳስተኝ እሱ በሚያቀርቡለት ሐሳብ መስማማት አለበት ምንም መስማማው ነገር የለም ንብረት የተሰጠኛል ትመልስልኛለሽ ነገር ያወራኝ እሱ ምንዋን ይሰርዛሉ እኔም እንዳመሰጠኝ ግን ነገር ትስጣለሽ ነገር ይልሽ አይደል እንጂ ዝም ብሎ መጣ ውክልናውን ስትሰርዝ የሰራችውን ስህተት ስታምንልሽ ትጭ እኔና ለምን ማለት አልገባኝም እኔና እርሶ እናወራለን ሂድ በል አልገባኝም ማስረጅኝ እስቲ አልገባኝም ማስረዳሽ ዘኪ ነው እየመጣ ነው ነገር ያለው ይመጣል እዚሁ ቅርብ ነው ያለው እሱ ሲመጣ ይነግረኛል ሁሉን እውነት ያስፈረሙትን ሰነድ አሳየዋለሁ አዎ እዚህ ሰነድ ላይ ነው አስገድዳ ያስፈረመችኝ እኔ አላስገደድኩትም ያልኩና ካለኝ ከአንዳንድ እርሶን ይዤ እጂ ከነዚህ ሰነድ ዘኪ ያለ በስነ ስርዓት ለህግ አሳልፌ ሰጥቶታል ያኔ ህግ የሚያደርጉትን ያደርጉታል ማለት ነው እኔ እኮ ምንም ማስገድጃ ያደረኩት ነገር የለም ዘኪ በምን ታምር የራሱን ንብረት በነፃ ለርሶ ሊሰጡት አይችልም መብት እኮ ነው ይሄ ነው የርሶ የዘኪ መብት ብቻ ነው ዘኪ አላበደም ዘኪ ነው ዘኪ በስነ ስርዓት ትሪት ከተደረገ ሚድን ሰው ነው አሁን ደግሞ በስነ ስርዓት ድኗል ቆይ አንቺ ንብረቱን ፈልገሽ ነው መጀመሪያ አጥነታሽ የመጣሽ ንብረቱን ፈልገሽ ነው ድነጣሽ ወደ ራሱ መመለስ አለበት እኔ የሱን ንብረት ፈልጋልኩ የዘኪ ንብረት ማለት እኮ የኔ ንብረት አንቺ እኮ ልትወርሽ አታለሽ ልጅ አግብታሽ እኔ ዘኪ የራሱ ነገር የራሱ እንዲሆን ነው እንጂ የምፈልገው እኔ ዘኪ ንብረት ለምን ታምር አልፈልግም አልፈልግሽም ማለት እንጂ ባትፈልጊ ማለት እንደዛ አትሆኝም ነበር በግድ ልጄን አታለሽ ልታገልና ንብረቱ ልትወርጂ ምን አድርጊ እኔ ዘኪ ከዚህ በላይ ምን ታረጊ ዘኪ ልጄ መጣ ነው ይሄው ጉልበተኞቹ ናና ሳለኝ ልጄ ናሳለኝ ልጄ በጣም ካደለ ያው ወስደኛል ግን ወስደን ከቤትና ቤት የቤት ምንድነው እንትለው ልጄ የሚሉኝን ሰማህ አይደለ? እቺ የምትለኝን እየሰማህ አይደለ? ይቀመጡ ልጆች እንዳያስፈራሩት ሰሙኝ አይደለ? አትወስድ አይደለም ስማኝ አታለሽ አጨረበሽ ትለኛለች እኔ ልጄ አንተ ላይ እንደዛ አደርጋለሁ ስማኝ ዘኪ ከዚህ በኋላ እንዳትፈራ በምን ታምር ልትፈራታለህ ለምን ይፈራኛል እናቱ እኮ ነኝ እኔ ለምን ይፈራኛል ተነጋግረናል ለምን ይፈራኛል ስለዚህ ሁሉንም እውነት ደግሞ እነግርሻለሁ ብለኛል አይደል ስለዚህ ሁሉንም እውነት ደግሞ ለኔ ብቻ እንደነገር ታስጨንቂዋለሽ ባለችበት ፊት ለፊት ላይ ልትናገር ልጅ ለምን ታስጨንቂዋለሽ ነገርከኝ ነገር
እያስጨነቁት አይደለም እውነቱን እንዲያወራ ስለምፈልግ እያስጨነቅሽ ነው እንጂ ምንድን ነው ያለው እርሳቸው እንዲያስጨንቁ በምንም ታምር እድል እንዳሰጥ እሺ በምንም ታምር መፍራት የለብም ከዚህ በኋላ አንተ ደግሞ ከዚህ በኋላ እየተሻለ ነው የመጣው አይደል ስለዚህ እኔ መጠይቅ ጥያቄዎች አሉ ከዚህ በፊት ደግሞ ያወራልኝ ነገር አለ ታስታውሳለህ አይደል እሷ እናቴ ወስዳኝ አስደብድባኝ የሆነ ወረቀት አስፈርማኛለች ብላኝ ነበር ስለ ወረቀቱ ግን ምንም አላውቅም ብላኝ ነበር ታስታውሳለህ አይደል ያስፈረመችው ወረቀት በግድ እንዳስፈረመች ስለዚህ በግድ ያስፈረመችን ወረቀት ባሳየ ታውቀዋለህ ትለየዋለህ እኔ በግድ አስፈርማለሁ ልጅ እቺ ምንድን ነው የምትለኝ እኔ አንተን በግድ አስፈርማለሁ አሁንም ጣልቃ የገቡ ልጁን ሐሳቡን አይበትኑበት አንቺ ነሽ እኮ እኔ እኮ ልጅ እኮ ነው እንዴ ሙሉ ንብረቱን ሲሰጠኝ ልጅ አይደል እንዴ አንቺ ምን ቢነሽ በፍቃዱ ቢሆን ቢሰጡት እሺ ያለ ፍቃዱ አስቀድመው በመልካምር ነግሬሽ አልቀድም ዘኪ እኮ ልጅ ነው ዘኪ ጤነኛ ሰው ነው የምጠይቀውን ጥያቄ በስነ ስርዓት ይመልሳል እብድ ሰው ደግሞ የምጠይቂውን ጥያቄ ነው ያደረገውን ነገር በምንም ታምር ሊያውቅ አይችልም አንቺ ያስጨነቅሽው እኮ ልጅ እያስጨነቅሽው ነው እኮ አበግ እኔን እንዲጠላ እናቱን እንዲጠላ እንዳይወድ እያደረግሽው ነው ለርሶ እውነት እያወራ ነው እንዴ እንዳይወደኝ ያሳደረኝ የደበቁትን ሚስጥር እያንዳንዱ የሚያስተቃዩትን ሁሉ እየተናገረ ነው ያለው ለዛ ነው እየፈራው ልጅ እንዲያመጽብኝ ልጅ እንዲጠላኝ ብቻ ማሳብሽ አንቺ ሌላ ምንም አይደለም እሺ ምንም አይደለም አንቺ አሳብሽ እንደዛ ነው አሁን ስማኝ መረጃውን አሳያለሁ ያንን ወረቀት አሳያለሁ ትለየዋለህ ባሳያ አይደለ ያስፈረመችን ወረቀት አስተውሰዋለሁ አዎ በደንብ ነው የምልህ እሱ እንድታስተውልኝ ፈልጋለሁ ወዶ እኮ ነው የፈረመው ምንድነው ማስገድደው ያ ወረቀት ወዶ እኮ ነው የፈረመው በግድ አስገድዳ አስደብድባ ያስፈረመችው ወረቀት ይሄ ነው ያስደብድቤ ነው ዘኪዬ ነው አባት ነው ያስደብድቤ እኔ አንተ ላይ ጨክኝ ነው ማስደብድበው ያው ይሄ ራሱ ነው እና ቢሆን እኮ አንተ እኮ እብድ ስለሆነ ማይታዋላ ዘኪ እብዳይበል ታሟል ነበር እብዳል ነበር እንደዚህ ዘኪ ታው ያልታመምኩ ታም ነበር እኔ ልጅ እኔ ሳስታመም ስንቱን አሳልፈን ነው ማለት ከደሽ ሲያስታምም አትበሉ አውቀሽ እየመታሽ አሁን ሰማይ ብለሽ የለፋው ምክንያቱም እየተናገረ ነው ከዚህ በኋላ ዘኪ እርሶ የሚፈራበት ምንም አይነት ምክንያት የለም እየፈራኝ አዩ አይደል እናቱ አይደል ስለሚያከብረኝ ነው እንጂ ፈርተኝ ዘኪ እርሶ ወዶ ታቅም በምንም ታምኩ አትበይ ከዛ በላይ እንዴት እኔ ልጅ ታው እንጂ ታው አንቺ እንዳልወጣ ከሰው ጋር እንዳልገናኝ እያደረግሽኝ እጄና እግርን አስረሽ ዋ ጠማኝ ስልሽ ምግብ ራበኝ ስልሽ ዝም በል እያልሽኝ እየመታሽ አንቺ በልተሽ የተረፈሽን እየሰጠሽኝ ስንት እንደዛ እያሰቃየሽኝ እየተንከባከብኩሽ እንዲህ ክፋት አትበይ እኔ ቀየማለሁ ዘኪ እኔ እንደዚህ ክፋት እናክ እኔ እንደዚህ አድርጌያለሁ ለምን ነው አይደል ስለዚህ ዘኪ በደንብ አንቺኛ እንደሆነ አንቺ ነሽ እንዴ ክፉ እንዲነሳብኝ ይሆን ክፉ እንዲነሳበት እሷ አትናገረት ክፉ እንዲያነሳበት ታደርጊው አንቺ ነሽ እንዴ ከዚህ በላይ ምን ታረጋለሽ? እሷ ምንም ያደረገችው ነገር ራስሽ ነሽ። እንደዚህ ያወሩት እንዳለ እውነት እንደሆነ ታውቂዋለሽ። ልቦናሽ ያው እውነቱ ምንድነው? ዘኪ አንተ ጠላት ከሪ ጋር እንድትሆን እያመሳመፀች ምንድነው? ቆይ አንቺ አሁን ቆይ እንትን የምትይው ቆይ ስታሰቃይኝ የነበረውን ነው እንክብካቤ የምትይው? ስትመጪኝ እንደዛ ስታስለቅሽኝ እንደዛ ታስሬ ራበኝ ስልሽ ባዶ ክፍል ውስጥ ከሰው ጋር እንዳልገናኝ እንዳላወራ የምታደርጊ ስንከባከበሽ መች ሰተሽኝ የምታውቂው ያ በልቶሽ እኔ ከበላሁ በኋላ የኔን ትራፊ ነው መብላት ያለብህ እያልሽኝ ስሰጭኝ የነበረው እኔ ላንተ እንደዚህ ክፉ ነኝ ዘኪ ስንት ለምቼ ላንተ እንደዚህ ክፉ ነኝ አሁን ሆነም ቀረ እንደዚህ ክፉ ነኝ አየሽ ልጅ እንዴት እንዳደረግሽብኝ እኔ አይምሮ እንደቀየርሽብኝ አየሽ እየዳነ ነው እንዴ ተናገሩት እየዳነና እየተሻለው ስለመጣ ነው ሁሉ ነገር እየታየው ስለመጣ ሁሉ ነገር ተናገረ አዩ አይደለ ስለዚህ ዘኪ ምስክር ይሆናል እዚህ ፋይል ላይ ስላስፈረሙ አሁን ካርሶ የምፈልገው ይሄንን የፈረመውን ነገር ውክልናውን ሙሉ ለሙሉ አዙረው ወደ ዘኪ እንዲመልሱለት ፈልጋለሁ ሙሉ ሀብቱ እንዴ ለምን ዘለዛኪ ኮድ ነው ለምንድን ነው የምመጣው ዘኪ አላበደም ጤነኛ ሰው ነው እብድ አይበሉት እያሳነመጽ ልታስደበድብ ጤነኛ ሰው ነው ቁጭ ብሎ እያወራ አሳመሽብኝ ልጄን ላይ አሳመሽብኝ ልጄ እኔ ነኝ ያሳመስኩት እንዴ አሳመጥሽ እውነቱ ስለተናገረ እንዴ ይሄ እውነት ነው እንዴ እውነት ነው እንዴት ልጅ እናቱ ላይ ሲነሳ እንዴት እንደዚህ እውነት ነው እንዴ እናቱ ላይ እኮ ነው የተነሳው እሱ እናት አይደለም እናትም ሊሆኑ አይችልም እናትነት እንዴ ነው እንዴ እናትነት እንዴ ነው ሰብስቤ ባስቀመጥኩኝ እናትን ጭራሽ ስለዚህ የእርሶ እናትነት ይሄ ነው የእርሶ እናትነት አንድ ወጣትን ልጅ ህይወት ማበላሸት ማሳበር ነው የእርሶ እናትነት እና ደግሞ ሀብቱን ሙሉ ለሙሉ መውረስ ነው እናትነት እኔ እኮ አልወረስኩም ምንድነው ታዲያ ማስተዳደር ማለት ሀብቱን መውረስ እንደማለት ነው ትዝሽ እንደነን ያስፈረምሽን ሰዓት አልፈረምም እኮ ብዬሽ ነበር ግን ሁለት ወንዶች አምጥተሽ እያስመታሽኝ ምግብ አልሰጥም ብለሽ ምግብ አልሰጥም ይሄን ካልፈረምክ እያልሽ ውሃ አልሰጥም እያልሽ መሬት ለመሬት እያንፈቅቅሽ እንደዛ አዋራ መስዬ እያስገረብሽኝ ነው የፈረምኩት በግድ እየሰሙ ነው አይደል ይሄን ወረቀት እየሰሙ ነው አይደል ስለዚህ ጤነኛ ልጅ ነው በደንብ ያደረገውን እያንዳንዱን ነገር ያስታውሳል ይናገራል ስለዚህ ምስክር ይሆናል እኔ
እኔ እኮ ክፋት አይደለም እኔ ዘኪ እኔ እኮ አንተ ማስተዳደር ስለማትችል ብዬ ለዛ ነው እየገረፍሽ እያስመታሽኝ ምግብ እየከለከልሽኝ ዘኪ ያስመታው ያቺን ቀን መቼም ማረሳት ያቺን የስቃይ ቀን መቼም ማረሳት ልጄን አሳመጥሽብኝ እኔ ነኝ ያሳመጥኩት እሷ ምን ታሳምጽ ከዚህ በላይ ምን እንደውም ከጉድ አውጥታ ለዚህ ያደረሰችኝ እሷ ናት እንደውም በጣም ዘኪ ከዚህ በኋላ መቼም ቢሆን ብቸኛ እንዳልሆነ እንዲያውቁ ፈልጋለሁ ሰሙ አይደለ እስከዛ ድረስ ብቻውን ስለነበረ ነው ሲጫወቱበት የነበረው ሁሉን ነገር ሲያረጉ የነበረው ከዚህ በኋላ ግን በምንም ታምር ያን ነገር እንዲያረጉ አልፈቅድም እኔ ምንም ነገር አላደረኩም ተንከባከብኩ እንደናት አሳደግኩኝ ብሎግ ለማድረግ ይበቃልኝ ብዬ ሳስብ አንቺ ጉድ አደረግሽ ተንከባከቡት አሳደጉት እንዴት ተንከባከቡት እንዴት አልተንከባከቡት በጣም ተንከባከቡት በሰንሰለት ሮት አይደል እኔ የዛኔ ከቤት ሲያስወጡኝ ማለት ነው በድብቅ ተከታትዬ ባልደርስቦት ኖሮ ሙሉ ለሙሉ ውክልናው ለርሶ ዞሮ ሀብቱን ምን ሊያረጉት ነበር ያሰቡ ምን አረጋዋል ገንዘቡን በምን ያጣፉት ነበር ከልጄ ውጪ ምን አደርገዋል ለዘኪ ነው ዞሮ ቢሆን አይምሮ ደና በሆነ ሰዓት ለሱ ነው የምሰጠው ዞሮስ ቢሆን አዎ ለርሶ ገንዘቡ ነው ለርሶ ይሰጣል ሰዓት እንደዛ ስታስገርፊኝና በግድ ስታስፈርምኝ የነበረው እንዴት ነው ጤነኛ በሆንኩ ሰዓት ልሰጭኝ የምችው እኔ አላስገረፍኩም መች ተገረፍክ እንደዛ ነው መገረፍ ያሸሽ እንደዛ ነው መገረፍ እንዴት ማለት እንደዛ ነው መገረፍ ከዛ በላይ ሙሉ መገረፍ እንደዛ ነው መደብደብ እንደዛ ነው እንዴ ሲጣግብብኝ ስታበትብኝ እኔ ከኔ አቅም በላይ ስተው አሁን በጣም እየታገስኩት ነው ባይዘው ምክንያቱም ትንሽም ቢሆን ዘኪን አሳድገውታል ተንከባክቦታል ብዬ ስላሰብኩ ነው እንደ አመስጋኝ ማለት ትንሽም ቢሆን የሆነ ነገር አለ ብዬ ስላሰብኩኝ ነው ግን እስቲል አሁንም እያመኑልን አይደለም ጥፋቶትን ለርሶ እርራ ያስፈልጋል ታዲያ ነገሩ ምን አይነት እርራ ያስፈልጋል እንዴ ትራርልኝ እኔ መች ፈለኩ ምንድነው የሚፈልጉት እኔ ምንም አልፈልግም በሰላማዊ መንገድ ሰብስብ አድርጊ ደና ደርሶ የመጣውን ውክልና አይመልሱልንም ወደ ዘኪ መልሰው አይመልሱልንም ለምን መልሳለሁ ለምንድን ነው ውክልና ማንሳትም እንትን ማለት የሚችለው እሱን ወዶ ነው የሰጠኝ አይደል እንዴ ውክልና ማንሳት የሚችለው እሱን ወዶ ነው የሰጠኝ እኮ ነው ወዶ አልሰጠው ወዶ ነው የሰጠኝ ከግድ ነው የሰጠኝ ወዶ ነው የሰጠኝ እኔ ንብረቱን አልለካውበት አልሸጥኩት አልለወጥኩት ቁጭ አደረኩለት ተቆጣጣ አንቺ ከምትበይው አንቺ ተበይው ንብረቱን መተሻው አንቺማ ሐሳብሽ ሸጠሽ እኔ ነራቁቴን ለማስቀረት ነው እግዚአብሔር ይስጣት እድሜ ለሷ እዚህ ደርሳለች በህይወት ይወል ልታደነኝ ይችላል እሷ የምትመክር ነው አይደል እሷ ደግ ሆና እኔ ክፉን አደረገች አይደል እኔ እሷ ደግ መሆኗ ነው አይደል አሳመፀችብኝ ልጄን አሳመፀችብኝ እንደ ልጅሽ ብታይ ኖሮማስ እኮ ከአቅሜ በላይ ሆንክ ብለሽ ሁለት ጎረምሶችን አምጥተሽ አታስደበድብኝም ነበር እናት እንደዛ አታደርግም ሰማኝ አይደል ይኸውልህ እሷ ማለት ወድሃለች ንብረትን ሰምታ አጥረታ ይመጣሽ ጀምሮ ዘኪ ንብረት እንዳለው አላውቅም ነበር እርሶ ስላወሩ ነው እንጂ ዘኪ ንብረት እንዳለው እንጂ እኔ አላውቅም ነበር ስለምታውቂ ማለት ነው ማውቀው ተማሪ በነበረ ሰዓት ላይ ነው ተማሪ እያለ ደግሞ እንደማናችንም እንደሁላችንም ተማሪ ነበር ንብረት እንዳለው እኔ አላውቅም ነበር የዛኔ እዚህ ጋር የሰርጉ ዕለት መጥተው ስለ ንብረት ሲያወሩ ነበር ያኔ ነበር እንደውም የተጠራጠርኩት ነገርኩሽ እኮ አንቺ የሰማሽው ነገር ሳታጣሪ መተሻው ስለዘኪ ተቆርቋሪ ሆንሽ እኔ ለኛ አካሚ እኔ ለኛ አካሚ ጀምሮ የዘኪ ተቆርቋሪማ ነበር ነገር አልነበርሽ ማሳበረሽ አንቺ ነሽ እኮ እናቴ ላስታውስሽ እንዴ ረሳሽ እኔ እንዳላሳበርኩት ያውቃሉ ልብ ሆነውት ያውቃል አይምሮት ያውቃል ግን እስቲ አሁንም እኔ ነው ተወቃሽ የሚያደርጉት የኔ ፎቶ አቅፎ ነው በምን ሲል ነበር የኔ ፎቶ አቅፎ ነው እንዴ የኔ ፎቶ ያቀፈው እኮ ምናልባት ስላፈቀረኝ ሊሆን ይችላል ያንን መድኃኒት እርሶ ስለጨመሩበት ነው ልጁ ያን ያክል ደረጃ የደረሰው እንጂ ያንን መድኃኒት ምናልባት ባይጨምሩበት ኖሮ እንደዛ አይሆንም ነበር ደርሰሽ ተቆርቋሪ የምትሆኙ ነገር ንብረት ልትወስጂ ካልሆነ በስተቀር በሐሰት ልታገባሹ ዝም አልኩ እና ውክልና ላልወስድ ለኔ ስጡኝ አይደለም መልሱለት ለዘኪ መልሱለት ነው ያልኩት መመለስ አለመመለስ አንቺ እኮ ይልሽ ልጄን እኮ አታልሽ ያገባሽ ሰው ነሽ እኮ ንብረትን ባትፈልጊ ኖሮ ያገባሁት እኔ ዘኪ እንዴት ሰርግ ደግሰሽ አላገኘሁሽም እንዴ አንቺ ዘኪ ሰርግ የደገስኩት እኮ ወደ ራሱ እንዲመለስ እና እንዲያስታውሰኝ ነው እንጂ እኔ አላገባሁትም ዘኪ ከዛ በላይ ምን ትፈልጊ አጥረታሽ ንብረት ያንን ሁሉ ቤሎ ያንን ሁሉ ነገር ያደረኩት ዘኪ የድሮዋን በእምነትን እንዲያስታውሳትና ወደ ነበረበት ሁኔታ እንዲመለስ ነው ያደረኩት አይደል እንጂ ልጄን ከኔ ልቀሚ ነው እንጂ እንዳለው አጣርተሽ ልጄን ከኔ ወስሪ አሳምጥሽብኝ እሱም እኮ ሸታም ነሽ አንቺ አታለልኝ ይያለት ምን አይነት እናት ጋር ሲኖር እንደነበር ምናልባት አይኑን ከፍቼለት ሊሆን ይችላል እንጂ ዘኪ ተሳስቶ እንኳን ስለኔ ክፉ ተናግሮ አቅ አንቺ ምክንያቱም ስለሚፈራውት ነው እንዴ ለምን ይፈራኛል ስለሚያስፈራሩት ስለሚደበድቡት እኔ አላስደበድብም እንዴ ዘኪ አንተ አላስደብድብ ያውቃል እንዴ ለምንድነው የምትዋሺው አሁን እኮ ከአቅሜ በላይ ስትሆን ለወረቀቱ ጊዜ ነው እንጂ አንተ አላስደብድብ ያውቃል እንዴ አንተ ከኔ ያበልጣ ነው እንዴ አንተ ጉልበት ከኔ ይበልጥ ነው እንዴ ለኔ ያቀታኝ ነው ለጉሩም ሰምጨመር እንዴ ስለዚህ
እና ምን ይሻላል? እና እሷን አምነህ እሷን ተከትለህ ትሄዳለህ? እኔ እናትህን ሜዳ ላይ ጥለህ እሷን አምጣ እሷን ሌላ ካንተ ሌላ መጣው እኮ ካንቺ ጋር ሊሆን የምችለው እንደ እናት ስትሆኚ እንደ እናት ስትከበርና እንደ ልጅሽ አይተሽኝ እንደ ልጅ ስታከብሪኝ ብቻ እሷ ናት ያው ምንም በማያገባት እኔን አንስታ ከኔ ጋር እየተንከራተተች ስራዋን አቁማ እዚህ ደረጃ ያደረሰችኝ እሷ ናት። እሷ ለጎረምሳ ካንተ ተቀበላል ከጎረምሳ ልታበላ ነው እንጂ አሁን ጤነኛነቱን አመኑልኝ። ዘኪ እንደዳነ ጤነኛማ አይደለም። ጤነኛማ ቢሆን እንደዚህ አይደለም። ጤነኛ እንዴት ነው ለርሱ? ኧረ እናቱ ላይ እንደዚህ አይነሳም። አንቺ እንደዚህ በላ ሰው እናቱ አይደሉም። ነኝ እናቱ እንደሆነ እኮ አውቃለሁ። እናቱ እንዳልሆነ አውቃለሁ። እንደዚህ በላት ብለሽ ነግረሽ መክረሽ መጥቶ እኔ ጋር አይነሳብኝ። ወረቀቱን በስነ ስርዓት ነው የለየው። እኔ እንዴት ልለው እችላለሁ? በላት እያልሽው እንደዚህ አድርጋት እንደዚህ ሁን ዘኪ ማለት ውሸቶት ማለት ነው። በጣም ከአይምሮዬ በላይ ሆነና በየሰዓቱ የሚፈጥሩት ነገር እኔ ከአይምሮዬ በላይ ይሆነ። እኔ ትልቅ ሰው ነኝ፣ የማዋሽ ሰው አይደለሁ። ከዚህ በላይ ምን ያርጉ? ዘኪን ባይኔ በብረቱ ያየሁትን ሲደበድቡት ባይኔ በብረቱ ያየሁትን ደብድቤው አላውቅም። ያስፈረሙትን ሰነድ እየመሰከረ እየሰማሁ ነው ያላስፈረሙት። ምን ማለት ነው ይሄ? ንብረቱን መቆጣጠር ስላለብኝ ነው። ንብረቱን ለምን ነው የሚቆጣጠሩ? ምንድነው ማለት ባለቤቱ ዋናው ባለቤት እያለ እርሷ አንቺ ቆጣጠር ነው። እኔ ለምን አውቀው ለዘኪ ማለት ነው እያልኩ ያሉት እንዴ ነው ቀዳል አልኩም። ከዘኪ አታግሽ አንተ አታልሽ አንቺ ብትወስጂስ የለፈውበትን ስንት ዓመት ያስተዳደርኩት ልጅ ሜዳ ላይ ታስቀሪ። ገንዘብ ነው ፍላጎት ልታስቀሪ ሜዳ ላይ ገንዘብ ነው ፍላጎት። አንቺስ ምን ፈልገሽ ነው የመጣሽ? ገንዘብ ነው እንጂ እኔ የዘኪን ጤና ነው የምፈልገው። የዘኪን ጤና ባትፈልጊ ዘኪ ዘኪኛው ጋር አትሄጂም ነበረ። እስኪድን በደንብ እስኪድን ጠብቂ ነበር። አንቺ ፈልገሽ ነው ወደ ንብረት እንድመጣ ያደረጉት። ይሄን ስህተት ሲያደርጉ የዘኪን ውክልና ወደ እርሶ ሲያዞሩ ስሰማ ነው የመጣሁት። ምክንያቱም የዘኪ ንብረት በባዶ እንዲቀር ስለማልፈልግ እንጂ ሀብት ፈልጌ አይደለም። እናቱ ጋር ነው የሚቀረው። የት ይቀራል? እኔ እናቱ እያለሁ አንቺ በዞረሽ መተሽ ልትወስጂ። ቆይ እኔ ራሴ በህይወት እያለሁ ለምንድን ነው አንቺ ጋር የሚሆነው? እኔ ጋር እኮ አይሆንም። የሚያተኮር ነው። ስሙን አላነበብኩም። ዘኪ እስኪ አንብበው። አያተኮር ነው። አንተ አሁን ማስተዳደር እብድ ስለሆንክ ማስተዳደር ስለሆንክ እብድ አትበይኝ። እኔ እብድ አይደለሁም። እብድ ነህ እኮ ዘኪ። እሱ እብድ አይደል እንዴ? ምንድን ነው የምትይኝ? እብድ አትበይኝ። እኔ እብድ አይደለሁም። እብድ አይበሉት እንዴ? ጤነኛ ነው እንዴ? ማስረጃ ለኔ ያሰጠኝ ጤነኛ ነው እንዴ? ተረጋጋ። አከም ቤት ጸበለ ሰዎች አይባሉኝ። እንደዛ ሲሉት ይናደዳል። በእግዚአብሔር እንዴ አንተ እንደዚህ መሆንን ስለምትፈልግ ነው። እኔ ፈልጌው አይደለም። እብድ ስለሆነ ነው ምን ነገር አጎቶ ያንተን እንዲሆን ስለምትፈልግ ነው። እንደዚህ ለምን ትሆንላታለህ? አንተ ለምን ትፈቅድላታለህ? አሳድጌ ሳትሆን ጨቁነሽኝ ነው። ከጓደኞች በላይ አድርጌ አሳድጌ ልትገለኝ። ተረጋጋ በእግዚአብሔር። እሷ እንዲህ መሆን ነው የምትፈልገው። አንተ ለምን እንዲህ ትሆንላታለህ? እንዲህ ለምን ታሳያታለህ? አሳድጌ ከጓደኞች በላይ አድርጌ ጥላሽ እዛ ጎዳና ወጥቼ ያ ሁሉ ወንጀል ውስጥ ስገባ ያ ሁሉ ሱስ ውስጥ ስገባ የት ነበርሽ? አሳድጌ ከጓደኞች በላይ አሁን አንቺ ነሽ አይደል እንደዚህ የምታረጊብኝ? ልጄ እንደዚህ የምታረጊብኝ እንዲያመጽብኝ እንዲገለኝ እንደዚህ ያደረጉት በራሱ ቃል ነው። እንዲህ እንዲሆን ስለሚፈልጉ ነው አይደል? እንዲህ እንዲሆን ስለሚፈልጉ ነው። የእርሶ ፍላጎት ነው። እኔ ማስረኩ በሰላማዊ መንገድ እንፍታው እያልኩት ነው። እንሄዳለን። ዘኪ ውክልናውን ያነሳዋል። ከዛ በኋላ እርሶም ሆኖ አጠገቤ ሆኖ እንፈርማለን። ሁሉ ነገር እንፈራረማለን። በሰላማዊ መንገድ እንጨርሰው። አይ የሚሉ ከሆነ ደግሞ ይሄን ነገር አልፈልግም የሚሉ ከሆነ ወደ ህግ ቦታ ሄዳለሁ። ይሄ ማስረጃ አለኝ እጄ ላይ ነው ያለው፣ የውሉ ማስረጃ አይደለም። ስለዚህ ዘኪ ምስክር ይሆንልኛል። ደግሞ ውክልናውን ካነሳው በኋላ አጠገቤ ላይሽ አልፈልግም። ዘኪናት አይደለሽም። እናት የተከበረችና የምትወደድ ሴት እንዳንቺ አይነት እናት አሳድጌ እንደዚህ ለኔ ለሴት ብለህኔ ሰሙ አይደል? ለሴት ብለህኔ ክዳን ዘኪ ሰሙ አይደል? ሰሙ አይደል? እርሱ ማየትም አይፈልግም። ሰሙ አይደል? ስለዚህ አሳድጌው እናት ሆኜ አሳድጌው ያሳደጉት እንዴት እንዳሳደጉትም አይተናል። እኔ እንዳሳደጉትም አይተናል። አንቺ ተከትሎ እኔ ካደኝ
በገዛ ስራውት ነው የካዶት። ካካደኝ እኮ በገዛ ስራውት በኃጢአቶት ነው የካዶት። ዘኪን ልጅ እናትህን እንደዚህ እያለቅሽ እንደው እኔ ስንታለኝ ስታስለቅሽ ኖረሽ አሁን ታስመስያለሽ። ስለዚህ እዚህ ምንም መለማመጥ አያስፈልግም። መሄድን ካለብን ማለት ነው ዘኪ መሄድን ካለብን ፖሊስ ጣቢያ እንሄዳለን። አንተ ትመሰክርልኛለህ። ይሄ ማስረጃ አለኝ። ስለዚህ ወደ እስር ቤት መግባት ካለበት ይገባሉ ማለት ነው። ሰሙኛ አይደል? ብሎ ላንቺ ተቀላጭ ብሎ ላንቺ ብሎ ነው ለኔ ብሎ ነው እርሶን የከዳው። በስራዎት ነው ስላሰቃዩት ነው። በስራዎት ነው በስራዎት ነው የካዶት። ምን አይነት ነገር ሲያረጉ እንደነበረ በስራዎት ነው። ህይወቱን አበላሹት። እኔ ምን ማለት በጊዜ ባለመምጣቷ ነው ይሄ ሁሉ ድረስ ስትጎጂኝ የነበረው። አሁን ደርሳልኛለች። አሁን ወደ ራሴ እየተመለስኩ። ስለዚህ በሰላማዊ መንገድ እንሂድ እና ውክልናውን ያንሳና እርሶ አብረው ሆኖ እንፈራረም። ተነስቶ የምን ውክልና? በቃ ይሄ እኮ እኔ አንቺ ስለሚያመውሱ እሺ እብድ እንዳትይ አላችሁኝ አይደል? ስለሚያመውሱ እኔ ነኝ እኮ ኃላፊነት ያለብኝ። አንቺ እኮ ምን ፈልገሽ ምን አስበሽ እንደመጣሽ ቤታችን ምን አውቃለሁ? እኔ የፈለኩትም የዘኪን ጤና ነው። ለዛ ነው ልታስገድኝ። በቃ ባሳደግኩት በልጄ ልታስገድኝ ነው። ስራውት ነው ያልሽ ክፋት ስራውት ነው። እንደ ስራውት ቢሆንማ መግደል ብቻ አይደለም ብዙ ነገር መደረግ ነበረበት። ግን እኛ እንደዛ መጥፎ ሰዎች ስላልሆነ ነው። ሰሙ አይደለ? እንደውም እርሶን ለፖሊስ ነበር አሳልፎ መስጠት። እዛው ነበር በስብሰው የሚቀርብ። ግን እኛ ይሄን ነገር ያደረገው ትንሽ ዘኪ ያሳደጉታል ብለን አርኪ ነው ለፖሊስ ያረጉትን ያውቃሉ። ስለዚህ ሄደን ውክልናውን ዘኪ ያነሳዋል ማለት ነው። እርዛ ሆኖ እርሶ ለምን ያነሳዋል? ምክንያቱም ሀብቱ የሱ ስለሆነ ዘኪ የኔ ስለሆነ የአባቴና የእናቴ ማስታወሻዎች ስለሆነ ዘኪ አሁን እሷን አማህሪ እናትን ትከዳለህ? እናቴ አይደለሽም እኮ ስንት ዓመት ያሳደግኩ ስንት ነገር አድርጌያለሁ እኮ ልጄ። እኔ አሁን እሷን ተከትለኝ እናትን እንደዚህ በጣም ትሆናለህ። ስለዚህ ይሄ ነው ፍላጎት። አሁን ራሱ እኮ እኔ አንቺ እንድትታሰሪ የማልፈልገው ለመሰለሽ አባቴ በህይወት እስካለ ድረስ ያለብኝ ውለታ የተንከባከብሽኝ ነገር ስላለ ከሞተ በኋላ ግን አንድ ቀን ዞር ብለሽ እንደ ልጅሽ ራበኝ ስልሽ ምንድን ነው ያልሽኝ? እኔ ከበላሁ በኋላ ነው መብላት ያለብህ ቤት አጽዳ ምናምን እያልሽ እንደዛ እየቀጠቀጥሽኝ ባዶ ክላስ ውስጥ እያሰርሽ እኔ እኮ ሙያ እንድትለም ጥሩ ስነ ምግባር ቢኖረው እሺ ይሁን የምታሰርኝ እሺ ይሁን። ግን ባዶ ክላስ ውስጥ ቆለፈሽ እንደዛ በሰው እያስፈታሽኝ ካበድክ በኋላ እኮ ነው ዘኪ እንደዛ አበድክ አትበይኝ። እሺ አበድክ አትበይኝ። ከዚህ ቤት በቃ ዘኪ እንሂድ እና ሁሉን ነገር የት ነው ልሂድ? ከዚህ ልሂድ ነው ወረቀቱን ሳትሰጪኝ ነው የሚለው? አልሰጠሁትም። ወረቀቱን ማስረጃዬ ነው። የኔ ማስረጃ እኛ እጅ ላይ ይቀመጣል። እናንተ ዘኪ አንቺ እርሶ ደግሞ ይሄን ነገር እንዳደረጉ በግድ እሱ ታማሚ ነው እንዳስፈረሙት ለፖሊስ ሄደን እናገራለን። እንዲህ እንደምታደርጊው ምን አውቄ ነው? ለፖሊስ ሄደን በግድ እንዳስፈረሙትና እንደደበደቡት ከዚህ በፊት መድኃኒት ሰጡት እንደነበር በሰንሰል እንዳሰሩት ማስረጃ አለ። ሙሉ ለሙሉ የተቀረጸ ማስረጃ አለ። እሱን ሙሉ ለሙሉ ሄጄ ለፖሊስ አስረክበዋለሁ። ያኔ እስር ቤት ይገባሉ ማለት ነው። እስር ቤት ይገባሉ። ሰሙኝ አይደል? ላደረጉት ነገር ሁሉ ዋጋ ይከፍላሉ። አሁን ላይ ምነግሮትን ነገር እየሰሙኝ ስላልሆነ ቀጥታ እስር ቤት መግባት ስለሆነ ፍላጎቶት ያን ነገር እናደርጋለን። እንደዛ አይደለም። ምንድነው እያልሽኝ ያልሽው? እንደዛ አይደለም። ከመጀመሪያው ጀምሮ ቢያምኑልኝና ጥፋቶትን እውነት አድርጌዋለሁ ቢሉኝና ውክልናውን ከዘኪ ጋር አብረን ሄደን ተስማምተን የሚያነሱልኝ ከሆነ ሁሉ ነገር እተዋለሁ። አይ ሚሉ ከሆነ ግን ወደ ፖሊስ ጣቢያ ለመሄድ እገደዳለሁ ማለት ነው። ሰሙኝ አይደል? ለምንድን ነው ፖሊስ ጣቢያ መሄድ ምን ያስፈልጋል? ምክንያቱም እርሱ እውነት እያወሩልኝ ስላልሆነ እስቲል አሁንም እየዋሹኝ ነው ያሉት። ልጅን እኮ ታምጥሽብኝ አንቺ ነሽ። እሺ ጥሩ ነይ ቆይ እሺ እሺ ነይ እናቴ ነይ ቆይ አትሂጂ ቆይ ዘኪዬ ምን ነው ፍላጎት አይደለም ልጄ ተው ምን ትሰራለሽ? እኔ ተከራይ ነኝ አባት ተው ዘኪዬ ተው ምንድን ነው ፍላጎቱ? እሺ እሺ እኮ ባልችሽ ነገር ለምን ደማት ማማሉ በቃ እሺ እንድትስማማን አይደለ? በቃ እሺ ዘኪ እናንተ ልታሳስሩኝ ነኝ በደንብ እናሳስሮታለን። እስማማለሁ። እሺ ምንድነው የምትስማማለሽ? የምንፈልገው ከዘኪ ቤት ውልቅ ብሎ እንዲወጡልን ነው የምንፈልገው። ድጋሚ ዘኪን እንዳያገኙት። ሰሙኝ አይደለ? ልጅ እኮ ነው እንዴት ብዬ ተወዋለሁ? እኔ እንዳንቺ አይነት እናት ስንት ዓመት አሳድጌ ውለታ ላይ ልትሆን እንደ አንተ ስንት ለፍቼ ያሳደግኩ ልጅ እኔን እንደዚህ ልትለኝ የለፋሁበት ልጅ እኔን እንደዚህ ያለሽ ልክ ነው? እሷን አምነህ ከኔ እኔን ሜዳ ላይ ልትጥለኝ ነው ልጅ? እሷን አምነህ እኮ ነው እኔ ልጅ። እሺ ጥሩ ሰሙ አይደለ? አሁን የምፈልገው ከእርሶ ማለት ነው አንድ ከዘኪ ቤት ውልቅ ብሎ እንዲወጡ፣ ሁለት ደግሞ ዘኪ ውክልናውን ሲያነሳ እዛ ላይ ሆኖ ስትፈራረሙ እንዲኖሩ ፈልጋለሁ። ከዛ በኋላ ድጋሜ ዘኪ ህይወት ላይ እንዳይመጡ ላይወት አልፈልግም። ድጋሜ ሰሙኝ አይደለ? ሙሉ የራሱን ሀብት ሙሉ ለሙሉ ዘኪ እንዲያስተዳድር ነው የምፈልገው። ያንን የማስተዳደር ደግሞ አቅምም ጭንቅላትም አለ። እምተውሽ ሙሉ ዘኪ ሲያስተዳድር ነው ንብረቱ
ለዘኪ ያው አሳቢ ሆኖ ነው እርሱ እንደ ለማንም ንብረቱን አሳልፎ ይስጥ የባለቤቴን ንብረት ለማንም ሴት አሳልፎ ይስጥ። ኦኬ እኔ ጋር ይመጣል ብለው አስበው ነው ገንዘቡ። በጣም ጥሩ እሺ። ይሄ ሙሉ ለሙሉ የዘኪ ንብረት ነው። የዘኪ ንብረት እኔ ምንም አይነት መብት ሊኖረኝ አይችልም። ማናችን እንደዚህ የምታወሩ ቆይ እኔ ሞኝ ነኝ ወይስ እንዴት ነው? ማለት ይመስልሻል ለራሴ ንብረት ለማስተዳደር ማስብ ይመስልሽ? ዘኪ አንተ እኮ በሽተኛ ስለሆንክ በሽተኛ አትበይኝ በሽተኛ። እሺ ሰሙኝ አይደለ? ስለዚህ ነገ ደውልሎታለሁ። አሁን ቀጥ ብሎ ከቤት እንዲወጣ እፈልጋለሁ። ነገ ደውልሎታለሁ። ውክልናውን ያነሳዋል። እዛ ላይ ሆነው እንዲኖሩ እፈልጋለሁ። ከዛ በኋላ ግን ከዘኪ ህይወት ላይ ውልቅ ብሎ ይጣሉ በሰላማዊ መንገድ። ከዘኪ ንብረት ላይ የሚያገናኙት ነገር አይኖርም። ሙሉ ለሙሉ እሱን እንዲተውት እፈልጋለሁ። ለኔ እንዲተውት እፈልጋለሁ። ሰሙኝ አይደለ? እሱም አይፈልጉትም አይደለ? ስለዚህ ዘኪ አይፈልገኝም። ምን ያደርጋል እኮ ከዚህ በላይ ዘኪ እናተጨክነ ሰሙ አይደለ? ስለዚህ ቀጥ ብሎ ይጭልኝ ከቤት ነገ ደውልሎታለሁ። ዘኪ እንደዚህ ከቤት ተባረ ታያትላት አይደለም ቀጥ ብሎ ይሻላል። በደንብ ሰሙኝ አይደለ? ነገ ደውልሎታለሁ። ስልኩን ዝግ እንዲሆንብኝ ወረቀቱማ የኔ ማስረጃ ነው አይደል? እኔ ጋር ነው የሚቆየው። ቀጥ ብሎ ከዚህ ቤት እንዲወጡ ነው የምፈልገው። ለያዘው ይሁን ወረቀቱን ሂዱ ቀጥ ብሎ ሰሙኝ አይደለ? ነገ ደውልሎታለሁ። እንገናኛለን። ውክልናውን ሙሉ ለሙሉ ይነሳል ማለት ነው። ያኔ እንዲገኙ ይፈልጋል። ዘኪ ላይ ጨከንካል። ከሷ ላይ መረጥ ከሪሷ መረጥ ካለ ዘኪ እሺ ተረጋጋ። ከሷም ብሶ እኔ ንብድ ትለኛለህ። ተረጋጋ። የእሳቸው ፍላጎት ያንተን እንዲህ መሆን ማየት ነው። ሰማ አይደለ? አሁን ደግሞ ከዚህ በኋላ ምንም ሊያመጡ አይችሉም። ሙሉ ለሙሉ ማስረጃው እጃችን ላይ ነው። እኔ እብድ ነኝ እንዴ? አይደለም። በጣም ጤነኛ ሰው እብድ ብሆን አስታውስ ነበር። በደንብ አታስታውስ። እያንዳንዱን ነገር እያስታወስክ አይደለ ነው? ለምንድን ነው እብድ? ምክንያቱም እንደዛ ስትባል እንደምትናደር ስለምታውቅ ያንን ሁኔታ ደግሞ ትፈልገዋለች። ለዛ ነው ዘኪ እንጂ አንተ እብድ አይደለም። እብድ ብትሆን ኖሮ ከኔ ጋር ቁጭ ብለህ ታወራል? እንደዚህ ለጤነኛ ሰው ታወራኝ ነበር? ያለፈውን ነገር ታስታውስ ነበር? ስለዚህ እብድ አይደለም። እሺ ዘኪ ቀስ በቀስ ደግሞ እየተሻለ ነው የመጣው አይደል? አሁን ደግሞ በጣም አሪፍ ሁኔታ ላይ ነው ያለው ከምልህ በላይ ለውጥ አለ። ስለዚህ አሁን ደግሞ በደንብ ይሻላል። አሁን ነገ እንቀጣጠርና የወሰደችብን ንብረት ሙሉ ለሙሉ ወደ አንተ እናደርገዋለን፣ እንመልሰዋለን። ስልጣኑ ያንተ እንዲሆን እናደርጋለን ማለት ነው። ከዛ በኋላ ከቤት እንድትወጣ እናደርጋለን። አሁን የምፈልገው ዳግመኛ አይኗን ማየት አለ። ዳግመኛ እሷ ያለችበት እሷ የምትገኝበት ቦታ መገኘት እና ተጣጣ ሰላም ይሁን። ይሄ ማስረጃ ሰላም ነው መተኛት የምፈልገው እኔ ከእሷ ጋር መኖር ዳግመኛ እሷ ጋር መመለስ ችግር የለም። መቼም ቢሆን አትመለስም። እሺ ሲሻል ደግሞ በደንብ ትሰራለህ። ከገንዘቡም ደግሞ የፈለከውን ነገር ማድረግ ትችላለህ። ሙሉ ለሙሉ ያንተ ነው። እሺ ዘኪ ምንም አይነት ጭንቀት ሀሳብ ምናምን ነገር እንዳይገባ። አሁን ዋናው ሁሉ ነገር ፎከስና ሀሳብ እንዲሆን እንፈልገው ያንተ ጤንነት ላይ ብቻ ነው። ሌላው ነገር ለኔ ተውልኝ። እሺ የፈለኩ ይሄን ነገር እንድታረጋግጥልኝ ነበር፣ አረጋግጣለሁ። ስለዚህ ሙሉ ለሙሉ ማስረጃው ምን ጋር ነው ያለው? ሰው ምንም ልታመጣችን በደንብ ፈርታ ነው ደግሞ ሄደች። አይተሃል አይደል? የሚመጣባትን ነገር ስለምታውቅ መጀመሪያ እሷ ጋር ስለነበረ ነው። ምንም አይነት ማስረጃ ስላልነበረኝ ነው እሷን የምከስበት መንገድ ስላጣሁኝ ነው። አሁን ግን እጄ ላይ እስካለ ድረስ እንደፈለኩኝ ማድረግ አቅም ነው። ስለዚህ ምንም አትፈራ። ነገ እንሄዳለን፣ ሁሉን ነገር እናስተላልፈዋለን ማለት ነው። እሺ እንግዲህ ፋሚሊዎች ሁሉ ነገር አይታችሁታል። የተፈጠረው ነገር ያደረገችውንም ነገር አይታችኋል። ነው ከአንድ ከእናት የማይጠበቅ ነገር ነው ያደረገችው እና በጣም ከባድ ነው። አንዳንዴ አላውቅም ያንዳንድ ሰው ጭካኔና ክፋት ምን ያክል ሊሄድ እንደሚችል በጣም ከባድ ነው እና ብቻ ዋናው ነገር ዘኪ ጤና መመለስ እና ሙሉ ለሙሉ የእሱ ንብረት ወደ ራሱ መዞሩ ነው እና የኔ ፍላጎት እሱ ነው። እሱን በማሳካቴ በጣም ደስ ብሎኛል። በሰላማዊ መንገድ ለመፍታት ነው እየሞከርኩ የነበረው። እሱን ነገር ተሳክቶልኛል እና ነገር ሙሉ ለሙሉ ውክልና ወደ እሱ እናዞረዋለን። ብቻ ሁሉ ነገር አልፏል። ከዚህ በኋላ ግን ድጋሚ ወደ አንተ ህይወትም አትመጣም፣ ወደኛ ህይወትም ተመልሳ አትመጣም እና ብቻ የተከታተላችሁት ይሄንን ይመስል ነበረ። በቃ ወዳችኋለሁ። ላይክ ሼር ማድረጋችሁን አሁን እንዳትረሱ። ሀሳብ አስተያየታችሁን ደግሞ ጻፉልኝ። ሁሌ ስለምትደግፉኝ ደግሞ በጣም ነው የማመሰግነው እና ከጎኔ ስላላችሁ በጣም አመሰግናለሁ። ወዳችኋለሁ።